እግዚአብሔር ተናግሮ ይመጥቻለሁ። አቅማችሁን ያዘ፣ ሞገሳችሁን ያዘ፣ ተጽኗችሁን ያዘ፣ ዶክመንታችሁን ያዘ፣ አይምሮአችሁን ያዘ፣ ደረጃችሁን ያዘ መጋረጃ በጌታ በኢየሱስ ክርስቶስ ስም ዛሬ እግዚአብሔር ቀዶታል። ሎጥ የስሙ ትርጓሜ መጋረጃ ነው። ከአብርሃም ጋር እየኖረ አብርሃም በተወሰነ ነገር ውስጥ ነው የሚንቀሳቀሰው። አብርሃምና ሎጥ በተለያዩ ጊዜ ግን እግዚአብሔር ወደ አብርሃም መጣና ድንኳንን ከከናን ንቀል፣ በምድሪቱ ስፋት በምድሪቱ ርዝመት ተመላለስባት፣ ላንተና ለዘር ሰጥቻለሁ አለ። ልክ መጋረጃው ሲለየው፣ ልክ ሎጥ ሲለየው መስፋት እንደሆነለት በጌታ በኢየሱስ ክርስቶስ ስም ውበታችሁ እንዳይወጣ፣ ሞገሳችሁ እንዳይወጣ፣ ከፍታችሁ እንዳይወጣ፣ ቪዥናችሁ እንዳይወጣ፣ ጥበት እንዲሆን፣ እጥረት እንዲሆን፣ ውጥረት እንዲሆን በእናንተ ላይ የተጋረደ መጋረጃ መርገም ሆኖ የተቀመጠ በጌታ በኢየሱስ ስም ዛሬ ይቀደዳል። አንዳንዶች የሚስትነት ጥሪ ያላቸው እንዳያገቡ መጋረጃ ሆኖ የተቀመጠ፣ አንዳንዶች የባልነት አቅም ያላቸው ፖቴንሻል ያላቸው እንዳያገቡ አይነ ጥላ ሆኖ የተቀመጠ፣ ጭንገፋን የሚያደርግ ውድቀትን የሚያደርግ፣ አንዳንዶች ለትልቅ ካምፓኒ ማይንድ ያላቸው ለትልቅ ፕሮጀክት ቪዥን ያላቸው ነገራቸው እንዳይገለጥ በጌታ በኢየሱስም መጋረጃ ሆኖ የተቀመጠ በጌታ በኢየሱስም ዛሬ መጋረጃው ይቀደድ። የእግዚአብሔር ቃል ሲናገር የብሱ ይገለጥ ውሃው ይሰብሰብ ብሎ እግዚአብሔር በተናገረ ጊዜ ምድር እንደተገለጠች አቅሟን ልትሰጥ ኃይሏን ልትሰጥ ፍሬዋን ልትሰጥ ምድር እንደተገለጠች የሸፈናችሁ መጋረጃ በጌታ በኢየሱስም ዘመናት ያስቆጠረ መጋረጃ በጌታ በኢየሱስም ይቀደድ። በዓለም ዙሪያ ሆናችሁ የመልእክት የምትከታተሉ ይሄ ነገር እኮ አለኝ ግን እንዴት ይገለጥ እኔ አውቀዋለሁ እንዴት ይውጣ ያላችሁ ሰዎች ይሄ መርገም ይሄ መጋረጃ ለአንዴና ለመጨረሻ ጊዜ በጌታ በኢየሱስ ስም ይቀደዳል። የእናንተ ነገር ይገለጣል። መጪው ዘመናችሁ፣ መጪው ሳምንታችሁ፣ መጪው ወራችሁ፣ መጪው ዓመታችሁ ለእናንተና ለቤተሰቦቻችሁ ለልጆቻችሁ የፍሬ የመገለጥ የመታየት የማበብ ተራራ ላይ የማብራት ይሆንላችኋል። በኢየሱስም የትንቢት ተፈጸመባችሁ። አሜን እያላችሁ ሰዱ። ለሌሎች መልእክት እንዲደርሳቸው ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ወዳችኋለሁ።